ሰዎች እሷን ጥምድ እሷ ሁሌ ድምቅ ያች ማነች ካላችኝ እንግዲህ ሩትዬ ሀብቴ ነች ማለት ነው። ዛሬ ደግሞ ለየት ባለ ፕሮግራም መታለች ማለት ነው። አቤት ዳንስ፣ አቤት ጭፈራ፣ ጉራግኛ አስነካችሁ እኮ አስነካችሁ። መቼ ቀረና ሁሉን አሟልቶ የሰጣት እኮ ናት ሩትዬ ማለት ነው። የምሬን ነው የምላችሁ። ዳንሱን ብትሉ ራሱ የሀገረኛ ጭፈራው አንደኛ ነች አንደኛ። ድምጿስ ብትሉ መረዋ እኮ ነው። ሰላም ሰላም የኔ ወዶች እንዲቆያችሁልኝ ሰላማችሁ ይብዛልኝ ቤተሰቦቼ ማለት ነው። ያው እንደተለመደው እንግዲህ ላይክ አድርጉኝ። ዛሬ ማለት ነው ያልታሰበ ፕሮግራም አድርጋ እንግዲህ በትንሱ ቤት ከቸች ብላለች በሀበሻ ቀሚሷ። አይ ያለመታደል እንደው ትዝታ እኮ ክፉ ነው ቤተሰቦቼ ማለት ነው። አሁን እኔ የሆነ ትዝታ ውስጥ ገብቼ ነው ማውራት የምፈልገው። እውነት የሩታን ቀሚስ ሳየው በቃ ቀልቤት እንደደ ታውቃል። እኔ ቀን ራሱ የአብርሃምና የሩታን ቪዲዮ አይቼ አልቅሻለሁ። ማርያምን አብርሃም ማለት ነው ሩታና አብርሃም ሰላም ሲሆኑ ከሩታ ላይ በጣም ነበር እኮ የሚቀብጥ። የምሬን ነው። አፈቅርሻለሁ ሲላት ራሱ ድምፁም አይሰማ ነበር እና ማለት ነው የሆነ ታፈቅረኛለህ የሚል ቪዲዮ አይቼ ማለት ነው። የምሬን ነው። ታፈቅረኛለህ አታፈቅረኝም ስትለው አፈቅርሻለሁ እንደ ሕፃን ልጅ ማለት ነው። እናንተም በይመጣ በኢየሱስ የምር ቀን ላይ ያንን ቪዲዮ አይቼ ማለት ነው። እና አሁን ደግሞ ምን ትዝ አለኝ መሰላችሁ? ይሄ የለበሰችውን ቀሚስ ሳይ ማለት ነው የሆነ ጊዜ ላይ የፋሲካ ነው የገና ጊዜ አብርሃምና ሩታ ቁጭ ብለው ከቤታቸው ሲጠያየቁ ነበር። ይሄ ገና ነው አላስታውስም፣ ብቻ ግን የሆነ በዓል ነው ቤተሰቦች እና ይህን ቀሚስ ለብሳ አብርሃም ይህን የመሰለ ለብሶ በጣም የሚያምር ፎቶ ተነስተውበት ነበር። ብቻ ያ ነገር ነው ትዝ ያለኝ እና ትዝታ ክፉ ነው ልላችሁ ፈልጌ ነው። ተጎተታችሁ ግን እንደኔ በትዝታ የምሬን እኮ ነው ወደኋላ ሄዳችሁ እና እንግዲህ ድምቀቷ የሁሉ ድምቀት ደመቅ ብላ እንግዲህ ከመካከል ሰብሰብ አድርጋቸው ከትንሱዬ ቤት ትንሱ እርጉዝዬን ሰርፕራይዝ አድርጋታለች ማለት ነው። ትንሱዬ ይገባሻል። እውነት እንደ ሩታ እኮ ነው የተሰቃየችው ትንሱ። ይኸው አሁን በቃ ልትወልድ ስትል ነው ትንሽ ሰላም ያገኘችው እንጂ ከተረገዘ ጀምሮ ይኸው በቃ ልክ ህይወታቸው አንድ አይነት ነው ወይ እስከሚል ሁሉ ነው። በጣም ነበር ስትሰቃይ የነበረችው። እንግዲህ አንዳንዴም ደግሞ እንደዚህ ደስታ ይመጣል ሳይታሰብና ማለት ነው። ትንሱዬ አሁን በጣም ደስ ብሎሻል። እንኳን ደስ ያለሽ፣ በዚህ ደስታሽ ይቀጥልልሽ። ይሄን ነገር በጣም ነበር ማድረግ የምትፈልገው ከዚህ በፊትም በቃ አላዛር ቢኖር እንደዚህ ፎቶ እንነሳ ነበረ እንደዚህ ያድርግ ነበር እያለች እያወራች ስለነበረ ብቻ የሀሳብሽን ፈጣሪ ሞልቶልሻል በነሩትዬ ሰበብ አድርጎ ማለት ነው። እውነት ፈጣሪ አምላክ እንግዲህ በሽልሙ ያውጣሽ ነው የሚባል ቤተሰቦቼ። እኔ በዛ በሀገር ቤት ስሰማ አንዳንድ የሚባሉ ነገሮች አሉ አራስ ሲጠየቅ የሚሉት። እኔ ግን ከዚህ ጋር አልልም ደግሞ ልስቁብኝ እንዴ እዛው ይቅር እንጂ በውስጥ እና ማለት ነው። ትንሱዬ በሆድሽ ያለውን በጀርባሽ ነው በቀፍሽ አድርግልሽ ፈጣሪ አምላክ ህመሙንም ምጡንም ያቀልልሽ ማለት እወዳለሁ። የምታሳዝን ልጅ ነች እኮ በቃ እሷም ህይወቷ የተመሰቃቀለ ስለሆነ ማለት ነው። እና እንግዲህ ሩትዬና ትንሱም ተገጣጥመዋል። እውነት ለመናገር ያለማካበድ ማለት ነው እግዚአብሔርን የሩታ ጓደኛ መሆን በጣም መታደል ነው። በጣም መልካም ልጅ ስለሆነች ሩታ ማለት ነው። እና ትንሱዬ እድለኛ ነሽ የሩታ ጓደኛ በመሆንሽ፣ የሩታ እህት በመሆንሽ። ደግሞ እኮ ቅፍ እንደ ታናሽ ነገር ነው ቅፍ የምታረጋት እኮ። እና እንግዲህ ከዚህ ውስጥ ማንን አየሁኝ? የአብርሃምን እህት ማለት ነው። አይ የአብርሃምና የሩታ ፍቅር እኮ ድሮ በኤልዱ ጊዜ እኮ ነው የቀረው። እግዚአብሔርን በኤልዱ ጊዜ ኤልዱ እያለች ማለት ነው ስንትና ስንት ነገር ነበር የፈጠረችው አብርሃምና ሩታን ለማገናኘት እንዲፋቀሩ ለማድረግ በጣም ብዙ ጥረት ያደረገች ልጅ ነበረችና ነገር ግን እች ወደል ሴትዮ መታ ከዛ ከአረብ ሀገር መጣች ምናምን እንደ ፍየል ትጮህባታለች። አሁን ከሩቲ ላይ በመካከል ገብታ ታሪኩን እንኳን ሳታቅ ማለት ነው መታ ሉጥ ብላ ገባች። ይኸው ኤልዱ የኔችን ደርባባ የሆነች ሴት ከመካከላቸው አስወጣቻት። ከዛ እሱን ሁሉን ነገር አንሰራፍታ ያዘችው። ይኸው የሩት ህይወት በቃ ተመሰቃቀለ ማለት ነው። እና የእናት ወድ ዝንጉርጉር የሚባለው ቤተሰብ እውነት ነው። አያቸው አይደለ? ኤልዱ ለሩታ ያላት ነገር በጣም ይለያል። ምክንያቱም ከመጀመሪያውም ስለሚተዋወቁ ማለት ነው። ዛሬ ብዙዬ በሆነ ቤት ያለችውን ሰምታችኋል አይደለ? ማለት አንተ በቃ የራሷን ህይወት እንድትኖር ምከራት። ልጁ እያላት የነበረው ምን እንደሆነ ታውቃላችሁ? እነሱ መለየት የለባቸውም፣ ባልና ሚስት ናቸው፣ በአንድ መሆን አለባቸው። አንቺ እንደ ትልቅ መከሪ ሲላት
እኔ እኮ ፍቅር የማይገባት እኔ ምን አይነት ሰው ናት ብዙ ነሽ ግን እንዴት እንደምታቃጥለኝ እኮ እግዚአብሔርን ነው የምላችሁና ከዚህ ጋር እሷ የምታወራው መለያየቱን ብቻ እኮ ነው። ቤተሰቦቼ ፍቅር 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 የሚለውን ነገር ጭራሽ አታስብም ማለት ነው። እንደሚፋቀሩ እያወቀች ነው። ከቻልክ ህይወቷን እንድትኖር ምከራት ብላ ያ ላገኛት ልጅ ነገረችው ማለት ነው። ይሄ ቃሏ የተለመደ ነው እና ይህን ሁሉ በትንሱዬ ፕሮግራም ያወራሁት ከኤልዱ ተነስቼ ነው። በጣም በጣም ይለያያሉ። እኔ እህትና እህት መሆናቸው ራሱ ያጠራጥረኛል። ምክንያቱም እችኛዋ በጣም ምስኪን ናት፣ ጥሩ ናት፣ ለሩታ ያላት አመለካከት ምርጥ ሰው ናት። እንግዲህ ሚዲያ ላይ ራሱ ብዙ ጊዜ ኤልዱ ጠፋች ይላታል ብዙ ሰው። ግን ምን ታደርጋለች? ከዚህ ጋር ቃጠሎ እህት አለቻትና እሷን ወታ ነገሩን የምታቀጣጥለው በአብርሃም ህይወት እኔ ነኝ አራጊ ፈጣሪ እያለች ስለሆነ እችኛዋ አሁን መታ ምን ታደርጋለች እንዴ? ደግሞ ማለት አታስወራትም። እችኛዋ ምስኪን ስለሆነች የዋ ስለሆነች እንድትወጣ ራሱ አትፈልግም ይመስለኛል። ያችሁ ብዙ ነሽ ማለት ነው። ለዛ ነው ዝምታን የመረጠችው እንጂ ኤልዱ ሩታን 100% ትፈልጋታለች። የወንድሟ ሚስት እንድትሆን ትፈልጋለች ማለት ነው። በጣም መልካም ሰው ስለሆነች እና ሩትዬ ማለት ነው ቀወጠችው። ጉራገኛ ጎበዝ እኮ ናት። ቤተሰብ የምሬን በጣም ጎበዝ ናት ጉራገኛ ሲጨፍርና። ሩቲና ትንሱ ደግሞ ፈጣሪ አምላክ ጓደኝነታችሁን ይጠብቅላችሁ። በዚህ ዘመን እንደዚህ ምርጥ ጓደኛ ምርጥ እህት ማግኘት በጣም ከባድ ነገር ነው። ምክንያቱም ሁሉም ሰው አስመሳይ ነው። አንድ ደህና ሰው ለኔ የምትሉት ሰው እንኳን ተገልብጦ ታይታላችሁ። ለምሳሌ ዳኒ ለሩታ መከታ ወንድም ነኝ የሚል ሰው ዛሬ ተገልብጦ እየተሽከረከረ እንዳለ ታያላችሁና ትንሱና ሩትዬ ማለት ነው ፈጣሪ አምላክ በዚሁ ያዝልቃችሁ፣ ለሰው ተምሳሌ ያድርጋችሁ። አቤት ጓደኝነታቸው ተብሎ የሚወራላችሁ ጓደኛሞች ያድርጋችሁ። ሩትዬ ደግሞ የአንቺ መልካምነት እውነት በጣም የተለየ ነው። ትለያለሽ። መልካም ነገሮች ከሚደረጉበት ቦታ ላይ ጠፍታ ማታቅ ሴት ነች። በዚህ አጋጣሚ እንቁዬ እንግዲህ የትንሱ ህይወት አሁን ላይ የተስተካከለ ይመስለኛል። ያንቺም ደግሞ እስከ ዛሬ እንደዚህ መከራሽ ነው የበላሽበት የለፋሽበት ህይወትሽ ተስተካክሎ ብናይ በጣም ደስ ይለናል፣ እውነቱን ለመናገር ምክንያቱም ስለሚገባሽ። እንዲህ ነው እንግዲህ በሰው ደስታ መደሰት ማለት። አሁን ሩታ ያለችበት ሞት ጥሎ አይደለም ምናምን፣ ግን አያችሁ አይደለ ጓደኛዋን ለማስደሰት ምን ያክል እየጣረች እንደሆነ ሩቲ። እኔ እኮ ማለት ነው ከዛ ከተሰበሰበው ሰው መካከል ድምቅ ብላ የምትታየኝ ነገርና ትንስ ራሱ ሪያክሽኗን አያችሁት ቤተሰብ? እንደመጣች ሩታ ብላ ቀፈ ሩታን። በጣም ምርጥ ግንኙነት ነው ያላቸው። እንግዲህ በቲክቶክ ይመላለሳሉ፣ በኢንስታግራምም ያው አብዝተው ይመላለሳሉ። ትንሱ ራሱ ሁሌ ያው ትዘፍናለች ስለ ሩታ ማለት ነው። እና ምርጥ ጓደኝነት እንግዲህ ፈጣሪ ቤት እንደሚያገጣጥም አይታወቅምና ግን አብሮ አደግናቸው ይባላል። ቤተሰብ ይሄ ነገር ልክ ነው። እኔ ግን የሆነ ጊዜ ላይ ትንሱ ለአብርሃምና ለሩታ የሆነ ታሪኳን እየተናገረች ነበረ። በዛ ሰዓት ነበር የሚያውቋት የሚመስለኝና ግን የልጅነት ጓደኛ ናቸው አብሮ አደግ ናቸው እያሉ ነው እንግዲህ። ይህን አላቅም እውነት ለመናገር ማለት ነው። ምንም ይሁን ምንም ግን ጓደኝነታቸው በጣም ደስ የሚል ነው። ፈጣሪ አምላክ ሰላሙን ያድርግላችሁ ሁላችሁም። ሩትዬ ደግሞ ተባረኪ፣ ልጅሽን ያሳድግልሽ። እውነት እንደዚህ የተከፋችን ሴት ሄደሽ ሳታስበው ነው ሰርፕራይዝ ያደረግሻት እና ትለያለሽ። ለአንቺ ሁሌ ሁሉም ነገር ልዩ የሆነ ነገር ይገባሻል።